ሰላም ብለናል። እንዴት ናችሁ? ሁሉ ሰላም ነው። በጣም ተናፍቃችኋል። አዎ በጣም እንግዲህ በጣም ናፍቀውናል። ዛሬ እንግዲህ አንድ ላይ መጣናል። ያው ከዚህ በፊት በፕራንክ እየሰራን ነበረ። ዛሬ ግን ፕራንክ አይደለም ማለት ነው። አብረን ከመጣን ፕራንክ አይደለምና እና እንዴት ናችሁ? ሰላም እንዴት ነው? የዶል ምልክቱን ተጫኑ ቶሎ ቪዲዮ እንዲደርሳችሁ። ሰብስክራይብ አድርጉ። ሰብስክራይብ አድርጉ። ኮሜንትም ጻፉልን። ያው አንዳንድ የምናስተካክለው ነገርም ካለ ያው ቤተሰቦቻችን ነገር ካለ መስራት ያለብን ነገር ካለ ቤተሰቦቻችን ደግሞ የምትጽፉልን ኮሜንት ለኛ ይጠቅመናል። የምናስተካክለውም ካለ እንትን የምንለው እና እንደዛ ነው። የዶል ምልክቷን ተጫኑ ቶሎ ቪዲዮ በሰራን ሰዓት እንዲደርሳችሁ። ዛሬ ምንድነው ጥያቄ ነው ለስሩ ጥያቄ ነው ያመጣውለት። እንግዲህ ጥያቄው ማለት ነው እሱ ማያውቅም ማለት በቃ አልተዘጋጀበትም ማለት ጥያቄው አያውቅም። ምን እንትን እንዳልኩት ቪዲዮ እንስራ ምናምን ያልኩት እንጂና በነገራችን ላይ የደብተር የተደብቆ እንደቆየ መድኃኒዓለም እኔ ምን አይነት ጥያቄ እንደሆነ ማወቅ ነው። አለመመለስ አይቻልም። ራስ ጓጉቻለሁ። አለመመለስ አይቻልም። ይለፈኝ ማለት አይቻልም። አይደለም ይለፈኝ ማለት አይቻልም። እንዴ ከባድ ከሆነ ይለፈኝ ማለት አይቻልም። የሆነ ነገር ትመልሳለህ። እንግዲህ አሁን እንጀምር። ጥያቄውን እንጀምር። እሺ የመጀመሪያ ጥያቄ ጥፋት አጥፍተህ እኔ አይደለሁም ብለህ በእህት ወይም በወንድምህ ሀሳብህ ታውቃለህ ማለት ልጅ ሆነህ እያለ ስታድግ ማለት ልጅ ሆነህ ጥፋት አጥፍተህ እኔ አይደለሁም ብለህ በእህት ወይም በወንድምህ ወይም በእህትህ ሀሳብህ ታውቃለህ ወይ ነው የመጀመሪያ ጥያቄ። ከመቼ ጀምሮ ነው? ከበልጅነቴ ማለት ቤት ፋሚሊ ጋር ሆነህ የዛሬ 29 ዓመት ማለት 29 አይ እንደዛ ሳይሆን በቃ ልጅ ሆነ ቤት እያለ በቃ ጥፋት አጥፍተህ እኔ አይደለሁም ብለህ በሰው ሀሳብ ታውቃለህ ወይ? እንዴት ነበር ያደኩት? ምን አጥፍቼ ነበር? የሆነ ጊዜ አጥፍቼ አውቃለሁ ግን አይደለም ጥያቄው ገብቶኛል። አጥፍቼ አውቃለሁ ግን ማዘር በዚህ አጋጣሚ ማዘር ውሸት ስለማትወድ ያንን ነገር በአጋጣሚ ብታገኝብኝ ወይም ደግሞ እውነታው ስለሚወጣ ያኔ ከተማዘር እንደዚህ አይነት ነገር ስለማትወድ ስለዚህ ዋሽቼ አላውቅም ማለት አሳብቤ አላውቅም። በሰው ግን ብዙ ጥፋት አጠፋለሁ ግን አሳብቤ አላውቅም። አሁን ሲንግል እያለህ የምትናፍቀው ነገር አለ? ሲንግል እያለህ አሁን ይሄ ጥያቄ ካሜራ ማለት ነው። የምትናፍቀው አለ ወይ ማለት ለምሳሌ ሳላገባ እንደዚህ ያደርግ ነበር፣ አሁን ካገባሁ እንደዚህ አድርጌ አላውቅም። ሰው ያ ነገር የምታስተማት የምትናፍቀው ሲንግል እያለህ የምታደርገው ነገር ሲንግል እያለሁ የምናፍቀው ነገር አግብቼ በቃ የተረጋጋ ህይወት መኖር የሚለው ነገር ይናፍቀኝ ነበር። ሲንግል እያለህ ማለት ለምሳሌ ሲንግል እያለህ ስታረገው ማለት አሁን የምትናፍቀው አግብተህ የምትናፍቀው ነው ጥያቄ እንደሄድኩበት ማደር ጓደኞቼ ጋር ሌላ ማደር ስልሽ ዝም ብሎ ገብቶሻል። አሁን ለምሳሌ እዚህ ስፔሲፊክ የሆነች ቦታ አለች፣ መውጣት የለ መግባት የለ መግባት እንኳን አለ። ያው ከዛ ሲቀጥል ደግሞ እስር ቤት ነኝ አላልኩኝም፣ እንደዛ አላልኩም። እስር ቤት ነኝ ማለት ሳይሆን ለምሳሌ አሁን አንደኛ ለመጀመሪያ መወሰን ራሴ ነበርኩኝ። አሁን ላይ ግን አንቺም ስለ አብረሽ ከውሳኔው አብረሽ መኖር ስላለብሽ እሱ ነገር አድርግ። ስለዚህ ለብቻ መወሰን እንደመረጥኩኝ ተፍታብዬ ግን ማለት ደስተኛ አያደርግሽም እኮ ያ ነገር ያው ማለት ለብቻው ነው የምትናፍቀው ነገር ስለሆነ ጥያቄው ለዛ መልስ ነው ግዴታ ነው። ተሸጋው እንደምዛሬ ባይፈልጋለሁ ግን አንቺን ትጨሽ እንዴት ነው
ጓደኞቼ ስለሚናፍቁ ተሼ በዛ አጋጣሚ በጣም ናፍቀኝ። ያው አብረን ስላደግን ገብቶሻል። መሄድ ምናምን ሳስብ ከጓደኛ ጋር መጫወት ምናምን ጆ አሁን ለምሳሌ ያው እኔና ጆ በዚህ አጋጣሚ ዩኒቨርሲቲ ላይ እያለን ባልና ሚስት ቢሆን ልክ እንደኔና እንደ አልለቀቅም በቃ እኔም እሱንም ታስፈቅደው ነበር። አዎ አሁን ለምሳሌ ላይብራሪ ስንሄድ ታናውጣ የሆነ ፕሮግራም ካለ ወይ ሰው ላገኝ ወይም ደግሞ የኛ አካባቢ ልጆች ምናምን የሆነ ማስተዛዘን የደስታ ምናምን ሲኖር ናኒ ይቆጣኝ ነበር። ገብቶሻል። ይደብረው ነበር ስቀርና እነዛ ስለሆነ ያው ነፃነት ቢሆንም ግን ይሄ ሌላ ነው ያ ሌላ ነው እና ያንን ደግሞ በልጅነታችን አሳለፍ ነው። ሚናፍቅሽ ስትይ ገብቶሻል። ጥሩ ነገሮች ሚናፍቁሻል፣ መጥፎ ነውም ደግሞ አሁን አልፎ ስናስባቸው የሆነ ሚናፍቅሽ ነገር የለም። ላይክ ዛት እንደዛ እውነት ነው። እሱ ልክ ነህ። ላይክ ዛት እንደዛ እንግዲህ ወይ ይመጣሉ እንግዲህ አንድ ባንድ አምጪልኝ ጓደኞቼ ነው አምጪ። እሺ አሁን አንድ ሌላኛው ጥያቄ ደግሞ ምን መሰለህ? ልጅ እያለህ ሚስትን ለመሳም ስታስብ ትፈራ ማለት እንዴት ለአቅመ አዳም ነው የሚባለው? ለአቅመ አዳም ልጅ ቆይኔ ምን ነገር ሩዳን ያለው እንዴት ነው ምን ከየት ያገኘሽ ወይ ሙሉ ጥያቄ ወቃችን ጋር ሳስብ ለመሳም ስትይ ማለት ለምሳሌ አሁን እንደዚህ መሳም ምናምን አለ እንደዚህ የሆነ ስትባል ከንፈሯን ለመሳም ማለት ትፈራ ነበር ወይስ እንዴት ነው? ማለት በፊት መጀመሪያ ያስፈራል። በእርግጥ ግን እንዴት ነው አንተ እንዴት ነው መስለው ነበር? ነው ወይስ ራስህን በመስታወት እያየህ ለማመድ ነበር? በኢየሱስ ስም ከት ማለት አይቻልም ማለት አይደለም። ጥያቄውም አለመመለስ አይቻልም። እንደዛ አድርጋ አስበህ ካላወቅ አላደረኩም ማለት ትችላለህ እንጂ እንጃ እኔ ሲጀመር ማለት የሆነ አስበህ አታውቅም ነበር። ያደኩበት ማህበረሰብ ያው ስለሚስትን ብታስቢ ግን ያደኩበት ያው ገጠር ላይ ስለሆነ እንደዛ አይነት ያን ያለ ወጣ ያለ ስለ ከንፈር ነገር ነው አላስብም። አላለቀም። እሺ አሁን መጨረሻ ጥያቄ ሽንት ቤት ስትጠቀም በሶፍት ነው ወይስ በዋም ትጠቀም? መድኃኒዓለም ይደብራል። ስትጠቀሙ ማለት መናገር ነው። ጥያቄ እኮ ነው። መቼ ድሮ ነው? አሁንማ እንዴት ያው ምን ሲጀመር በኋላ የምትጠቀም ጥያቄ ነው እኮ በቃ ጥያቄ ስለሆነ አይ ጥያቄው እንዴት ነው? በእንጨት ነው። አይ እንደዛ ረስኪያለሁ። እነዚህ ፈታ ያደርጋል እንዴ? እሺ ጥያቄው ግን ትንሽ ይከብዳል። ቢሆንም ግን ማልፈራው ነው እና እንዴት ነበር አሁን ጥያቄው? ጥያቄው አሪፍ ነው፣ ግን አንዳንዴ የማይጠየቁ ጥያቄዎችም አሉ። ምን የማይጠየቁ ጥያቄዎች አሉ? ጥያቄው ለምሳሌ አስተማሪ ጥያቄ ሲያወጣ ማማክሩ አይደለም ማለት አይ እኮ ዳይሬክት ነው ያለውን ነገር ያስተማረው ነው። ስለዚህ አሁን እኛ ደግሞ የኖርነውን ነው የጠየቅኩ እንጂ ሌላ አይደለም የጠየቅኩ። የኖርነውና የምናከናውነው ነገር ነው በቃ ጥያቄ ጠየቅኩ። ያንተ እንደውም ፍላጎትና አንተን ለማወቅ ነው እንደዚህ ጥያቄዎችን ጠየቅኩ። የኔ ፍላጎት አሁን ለምሳሌ ምግብ ብትይ እንቁላል እንደዚህ አይነት ነገር አትጠይቂኝም። እና ከዛ ደግሞ
መኖር የምትፈልግበት ቦታ ብትይ በውቅያኖስ የተከበበ የባህር ዳርቻ አካባቢ መኖር ፈልጋለሁ እልሽ ነበር። እሱን ደግሞ በሌላ ቀን ጠይቃለሁ። መለስኩት እኮ ከዚህ በኋላ አይ ምናልባት የሆነ የምታስተካክለው ነገር ካለ ወደፊት ያው ነገሮች ሲስተካከሉ ስሄድ ምናምን ያው አይሻልም? እሄዳለሁ። እንደዛ ከሆነ ለማንኛውም በሌላ ቪዲዮ እስከምንገናኝ ቻው። በጣም ያው ለጥያቄው በጣም አመሰግናለሁ። ግን ደግሞ ጠያቂያን አካላቶች ደግሞ የምጠይቀው ጥያቄ ካለ የምር ኮሜንት ላይ ጻፉልኝ። ጠያቂያኖች ደግሞ ያው ጥያቄ ቀለል አድርጉ። ከዛ ውጭ ግን ፋሚሊያን ያው ሁላችሁም ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ኮፒ ሊንክ እያደረጋችሁ ለእናንተ ቀላል የሆነ ነገር ለእኛ ከባድ ነው። በትልቁ ነው የምትሰጡን። ስለዚህ ሰብስክራይብ አደረጋችሁልን፣ ሼር አደረጋችሁልን፣ ኮፒ ሊንክ አደረጋችሁልን ማለት ለእኛ በቃ ከምንም በላይ በቃ ትልቅ ነገር ነው እያደረጋችሁልን ያለ። ስለዚህ በጣም እናመሰግናለን። በጣም እንወዳችኋለን። ቴንኪው። ይመቻችሁ።